ይህንን ፕሮግራም እዚህ ታደማችሁ ብቻ ሳትሆኑ በዳሽን ባንክ በመላው ኢትዮጵያ የሚገኙ በዳሽን ባንክ ቅርንጫፍ የሚገኙ የዳሽን ባንክ ሰራተኞች ይህንን ፕሮግራም ኦንላይን እየተከታተሉት ነውና እነሱንም እንኳን አደረሳችሁ ማለት ፈልጋለሁ። እየተከታተሉ ነው፣ በጣም ብዙ ነን ለማለት ነው። ከዚህ በመቀጠል እንግዲህ ቀጥታ የምንሄደው እንግዲህ ወደ ፓናል ውይይቱ ይሆናል። ለፓናል ውይይቱ እንግዲህ የተጋበዙት ታላላቅ እንግዶቻችንን ወደ መድረኩ ጋብዛለሁኝ። በቅድሚያ የምጋብዘው የመጀመሪያዋ ኢትዮጵያዊ ሴት ፕሮፌሰር ናቸው። ባዮሜዲካል ሳይንቲስት፣ በሂውመን ፊዚዮሎጂ ፕሮፌሰር፣ ከአዲስ አበባ ዩኒቨርሲቲ ከፍተኛ አመራሮች አንዷ የሆኑት ላለፉት 30 ዓመታት በባዮሎጂ ዲፓርትመንት ዳይሬክተርነት እንዲሁም ደግሞ በተለያዩ የምርምርና ጥናት ስራዎች በተለይ ከ100 በላይ የሚሆኑ በተለይም ለመድኃኒትነት የሚያገለግሉ ሀገር በቀል እጽዋቶችን በተመለከተና የተፈጥሮ ሀብት አጠቃቀምን በተመለከተም በርካታ የምርምርና የጥናት ጽሁፎችን ለህትመትና ለንባብ ያበቁልን ሴት ሳይንቲስቶችንም በማበረታታት የሚታወቁት ሴት ተማሪዎችና ወጣት ሪሰርቸሮችንም እንደዚህ በመደገፍ እጅግ የምናውቃቸውና የምናመሰግናቸው የምንኮራባቸው እውነት ስማቸውም ምስክር የሆነ የዓለም ፀሐይ መኮንን ፕሮፌሰር የዓለም ፀሐይ መኮንንን ወደ መድረኩ ጋብዛቸዋለሁ። 40 ምናምን ዓመት ነው ብለዋል። 40 ፕላስ ነው ያገለገሉን አይመስሉም? በጣም እናመሰግናለን። በጣም ሰፊ ነው ስራቸው፣ ግን የበለጠ እንግዲህ ስለሳቸው ገብታችሁ ብታነቡ በጣም ደስ ይለኛል። ጊዜያችሁን ላለመሻማት ነው። መሀከላችን ስላሉ እጅግ ኩራትና ክብር ይሰማኛል። በመቀጠል የምጋብዘው እንግዲህ ገና በወጣትነት እድሜያቸው አንቺ ልበል መሰለኝ እንዲቀለኝ ገና በወጣትነት እድሜዋ ነው እንግዲህ የአመራርነት ክህሎትና በአመራርነትም ወደ ላይ መምጣት የጀመረችው እጅግ የምንኮራባት እጅግ የምንወዳት በጣም ነው የምወዳት። በአዲስ አበባ እንግዲህ በጣም እናቃት ወደ ላይ ከመጣች በኋላ በጣም እናቃት በአዲስ አበባ መስተዳድር ምክትል ከንቲባነት አገልግለዋል። አሁን ወደ ስልጣኑ ስመጣ አገልግለዋል። በትራንስፖርትና ኮሚኒኬሽን ሚኒስቴርነትም እንደዚሁ አገልግለውናል። በአሁኑ ሰዓት በአፍሪካ ህብረት እያገለገሉን ይገኛሉ። በታላላቅ ተቋማት ሀገራዊ ኩራት የሆኑ ታላላቅ ተቋማት በቦርድ አባልነትና የሚያገለግሉ ናቸው። የኢትዮጵያ አየር መንገድ የሀገር ኩራት የሆነ የኢትዮጵያ አየር መንገድ በቦርድ አባልነት፣ የኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም ደግሞ አንጋፋው የኢትዮጵያ የፖስታ አገልግሎትንም እንደዚሁ በቦርድ አባልነት ያገለግላሉ። በሴቶች አመራር ዘርፍ በተለይ በወጣትነት ተነስተው እዚህ የደረሱ እጅግ የምናውቃቸውና ከምንወዳቸው አንዷ ናቸው። ወይዘሮ ዳግማዊት ሞገስን ወደ መድረኩ ጋብዛለሁ። አሁን ምጋብዝላችሁ እንግዲህ የመጀመሪያዋ የሚል ነው ይበዛዋል። እጅግ ነው የምንኮራባቸው። በብዙ ዘርፍ የመጀመሪያው ናቸው። የመጀመሪያው ከትልቁ ልጀምር። የመጀመሪያው ሴት በጠቅላይ ፍርድ ቤት ፕሬዝዳንት፣ በኢትዮጵያ ውመን ሎየርስ አሶሲዬሽን የኢትዮጵያ ሴት ጠበቃ ማህበር ዋናዋ ከመስራቾቹ አንዷ የሆኑ እንዲሁም ደግሞ የሴቶችን ባንክ በመመስረት እናት ባንክን ከመሰረቱት አንዷ የመጀመሪያው እንግዲህ የሴቶች ባንክ ነው በኢትዮጵያ ለሌሎችም ባንኮች አርአያ የሆነው ማለት ነው። እናት ባንክ የዛም የመጀመሪያዋ ናቸውና በርካታ ነገሮችን በመጀመር ወጣት ሴቶችን በማብቃት የህግ ከለላ የህግ ሽፋን እንዲያገኙ የኢትዮጵያ ህግ የሴቶችን መብት አካታች እንዲሆን የሴቶችን መብት የሚያከብር የሚጠብቅ እንዲሆን የለፉ የተጉ ገና በወጣትነት እድሜያቸው እንግዲህ ይህንን ድፍረት ፊልም ላይ ያየነው ይመስለኛል። ገና በወጣትነት እድሜያቸው ጥቃት በተሰማበት ቦታ ሁሉ ቀድመው ተገኝተው ለሴቶች መብት ተከራክረው የሴቶችን ህግ ለማስጠበቅ ጥቃታቸውን ለፍርድ ለህግ እንዲቀርብ በማድረግ በተለያዩ ነገሮች ላይ ሲሳተፉ እጅግ የምናውቃቸው በጣም በርካቶች እሳቸውን ነው መሆን የምንፈልገው፣ በተለይ ሴቶች ማለት ነው። ያንን ጊዜ እንግዲህ በልጅነት ጠበቃ መሆን ነው የምፈልገው የሚሉ ሴቶች ብዙ አልነበሩም ይመስለኛል። ግን ለካ መሆን ይቻላል የሚለውን ነገርን በርካታ ሴቶች ላይ ያጋቡ እጅግ የምንወዳቸው የምናከብራቸው
ወይዘሮ መዓዛ አሸናፊ መካከላችን ይገኛሉ። በጣም እናመሰግናለን። አሁንም እያገለገሉን ይገኛሉ። ወይዘሮ መዓዛ አሸናፊ አልተውንም። በተለይ ሴቶችን፣ ወጣት ሴቶችን ሜንተር በማድረግ በጣም እየሰሩ ይገኛሉ። እጅግ እናመሰግናለን። እንግዲህ ከነዚህ 3 ታላላቅ ሴቶች ጋራ ውይይት እናደርጋለን። በውይይታችን መጨረሻ ለነሱ ጥያቄዎች ካሏችሁ ጥያቄዎቻችሁን ይዛችሁ ትቆዩና እንቀበላለን ጥያቄዎቻችሁን። እነሱንም ጥያቄዎች ለነሱ አቅርበን የምንወያይ ይሆናል ማለት ነው። አመሰግናለሁ። ከፕሮፌሰር የዓለምፀሐይ መኮንን የምጀምር ይሆናል። ፕሮፌሰር የዓለምፀሐይ መኮንን እንዲሁም ወይዘሮ ዳግማዊት እንዲሁም ደግሞ ወይዘሮ መዓዛ አሸናፊ ሶስታችሁም በቅድሚያ እዚህ ቦታ በመገኘታችሁ የተሰማችሁን ነገር እንዲሁም ደግሞ ስለራሳችሁ ይሄንንም ፕሮግራም በተመለከተ ደግሞ ልትሉት የምትፈልጉት ነገር ካለ በአጭሩ መጀመሪያ እንድትሉ እድሉን ሰጣለሁኝ። ከወይዘሮ የዓለምፀሐይ ጀምርና ራሳችሁን እኔ አስተዋውቂያችኋለሁኝ። ግን እዚህ ፕሮግራም ላይ ስለመገኘት ወይም ስለ ፕሮግራሙ የተሰማችሁን እስካሁን ድረስ እንግዲህ የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ የተናገሩትን ንግግር ሰምተናል። ዶክመንተሪውን አይተናል። ይሄን ስለዚህ ዝግጅትም ጥቂት ተናግሬያለሁና እሱን በተመለከተ ጥቂት እንድትሉ ጋብዛችሁ አመሰግናለሁ። ወይዘሮ የዓለምፀሐይ ከርሶ ልጀምር። ፕሮፌሰር የዓለምፀሐይ ይቅርታ። ዳሽን ባንክ አክብሮ ስለጠራኝ በጣም አመሰግናለሁ። የማመሰግነውም ቀደም ብለው ከወር በፊት ፕሮግራሙን አዘጋጅተው ቀኑን ቀጠሮ እንድን ስላደረጉ በጣም አመሰግናለሁ። ይሄ ልምድ ሌሎች ጋም ቢሆን በጣም ደስ ስለሚለኝ ስለዚህ በጣም ነው የማደንቃችሁ። እኔ እንግዲህ የስነ ህይወት ባለሙያ አስተማሪና ተመራማሪ ስለሆንኩ የባንክ ነገር ብዙም አይገባኝ። ባንክ ገንዘብ ማግባት እና ማውጣት ብዙም ገንዘብ የሌለኝ ሰው ነኝ መሰለኝ እና እንደዛ ነው፣ ብዙ እውቀት የለኝም። ግን ዛሬ ባጭሩ አቶ አስፋው ስለ ዳሽን ባንክ አመሰራረትና ባለፉት 30 ዓመታት የሄዱበትን ባንክ ምን ማለት እንደሆነ የባንክ ስራ ለህብረተሰብ የሚተርፍ የሚጠቅም መሆኑን ተረድቻለሁ። ላለፉት 30 ዓመታት ለሰራችሁ ስራ በራሴ እንደ አንድ ሲኒየር የአካዳሚክስ ባለሙያ በጣም ነው የማመሰግናችሁ። እድሉንም አግኝቼ እዚህ ይህንን ለመመስከር ስለቻልኩኝ አመሰግናለሁኝ። የወደፊቱም እድገታችሁ ራዕይ ያለው ዓላማው ያለውና እንደዚህ አይነቱን የምታካሂዱትን ሴቶች ላይ ወይም ደግሞ እንግሊዘኛውን ቃል ጠቀምና ኢንክሉሲቭ ኤንድ ዳይቨርሲቲ ኤንድ ኢንክሉሲቪቲን መስመር ሰጥታችሁት ቅድሚያ ሰጥታችሁ ስለምታካሂዱ የ21ኛው ምዕተ ዓመት እድገት በቴክኖሎጂ በተለያየ የሰዎች ልጆች በሚያቀርቡት የምርምር ውጤት ዓለም በጣም በፍጥነት እየሄደ ስለሆነች እናንተም እውነትም አንድ እርምጃ ወደፊት የሚለው ትርጉም ያለው ነው ብዬ አስባለሁኝ። ሁሉ ነገር የተሳካ ይሁንላችሁ። አመሰግናለሁ። እሺ፣ እንደምናደራችሁ። በቅድሚያ እኔም እድሉን አግኝቼ እዚህ በመካከላችሁ መሆን ስለቻልኩ በተለይም ደግሞ ከወር በፊት ስኬጁላችንን ቼክ አድርገን ኮንፈርም እንድናረግ መደረጉን እኔ አክኖሌጅ ማድረግ ፈልጋለሁ። እንኳን ለ30ኛ ዓመት በዓላችሁ እንደዚሁም ለዚህኛው ፕላትፎርም ደግሞ 1ኛ ዓመት በዓላችሁ አደረሳችሁ ለማለት ወዳለሁ። የፈጠረብኝ ስሜት እዛ ተቀምጬ ሳስብ የነበረው በጣም ብዙ የስራ ቦታዎች ውስጥ አልፍ ያለው ግን አይ ዶንት ሪመምበር ባለፍኩባቸው ተቋማት እንደዚህ ቁጭ ብሎ ያለንን ፖቴንሻል ለመጠቀም የሚያስችል ስልጠና የማግኘት እድሉ ነበረኝ ወይ ብዬ እየተመለከትኩ ነበር ወደ ራሴና እዚህ ያላችሁ እህቶቼ ኦንላይንም የተሳተፋችሁ ያላችሁ ካላችሁ እድለኛ ናችሁ ለማለት ፈልጋለሁኝ። ይሄንን ላደረጋችሁ አመራሮች፣ ይሄንን ደግሞ ዴይሊ ሊድ ያረጋችሁ ያላችሁ አካላትን ትልቅ ስራ እየሰራችሁ ነው ያላችሁትና እንኳን ደስ ያላችሁ ማለት ፈልጋለሁ። ቢካዝ ብዙ ማለት ስለሆነ ሌላውን በዝርዝር መጣለን። ከረንትሊ የፋይናንስ ሴክተር ላይ ኢንጌጅ የማድረግ እድል አለኝ አሁን ባለኝ ሮል እና ብዙ መልቲላተራል ፋይናንሻል ኢንስቲትዩሽንስ ኤንድ ዲፍረንት ባንክስ ጋር አብሬ እሰራለሁና በጣም ካላቸው ፕላትፎርም እንደው በሀገሬ ቢሆን
ብዬ የተመኘሁትን ያደረጋችሁ ስላላችሁ ወደ ኋላ እንዳንቀር ከዓለም ጋር እንድንስተካከል ወደፊት እንድንሄድም ኮንትሪቢዩት ያደረጋችሁ ስለሆነ I really want to say congratulations again. Thank you. እንዴት አደራችሁ? ጤና ይስጥልኝ። እኔም ዛሬ እዚህ በመገኘቴ በጣም ደስ ይለኛል። ዳሽን ባንክ ያው አገራችን ካሉ ባንኮች ከትልልቆቹ ውስጥ ነው። በዚህ ምክንያት አርአያ ለመሆን የሚሰራው ስራም ተገቢ ነው ብዬ ነው የማስበው። ሴቶችን አቅም ማሳደግ፣ በአመራር ቦታዎች ላይ ሴቶችን ማሳተፍ፣ አዎ የፌርነስ ጉዳይ ነው። ነገር ግን ቅድም ዋና ዲሬክተሩ እንደተናገሩት የባንኩም እድገት ጥያቄ ነው። ምክንያቱም እንደምናውቀው የባንክ ጥያቄ የትረስት ጉዳይ ነው፣ ሪስክን ማኔጅ የማድረግ ጉዳይ ነው እና ሎንግ ተርም ቫሊዩ የመፍጠር ጉዳይ ነው። ስለዚህ ይሄ ያለው ኮሌክቲቭ ኢንቴሊጀንስ የወንዶችም የሴቶችም ኤክስፒሪየንስ አንድ ላይ ሲመጣ ነው በዚህ ረገድ ውጤት ለማግኘት የሚቻለው እና በባንኩ በኩል በጣም ስማርት የሆነ ሂደት ነው። እንግዲህ ሙያዬን አልተውም። የሚገርማችሁ ነገር ብዙ ሰው ህገ መንግስቱ የሴቶችን ተሳትፎና የሴቶች አስፈላጊው ድጋፍ ለፐብሊክ ሴክተር ብቻ የሚሰጥ ነው የሚመስለን። አይደለም። ህገ መንግስቱ ለፐብሊክም ፕራይቬት ሴክተር ላይም ኃላፊነት ያደርጋል። አንቀጽ 34 አንቀጽ 35 ብታነቡ እንግዲህ በአሁኑ ጊዜ አንዳንድ ጊዜ የህግ የበላይነት ጉዳይ በዓለም አቀፍም በአገር አቀፍም ደረጃ ጥያቄ እየተነሳበት ነው ያለው። ነገር ግን ሁልጊዜም እኔ ያለ ህግ ደግሞ መኖር እንደማንችል ደግሜ ለመናገር ፈልጋለሁ። በጣም ደስ ይለኛል እዚህ መገኘቴ። የዛሬ 10 ዓመት ገደማ እናት ባንክን ስናቋቁም 19 የቦርድ ሊቀመንበሮች አንድ ቤት ውስጥ የብሔራዊ ባንክ ገዢ ሰብስበውን እኔ ብቻ ነበርኩኝ ሴት እና ዛሬ በየባንኩ የሴት የቦርድ አባላት መኖራቸው በጣም ደስ ይለኛል። ዳሽን ባንክ ጌን ለዚህ ኮንግራቹሌሽንስ 3 የቦርድ አባል መኖራቸው። ብሔራዊ ባንክም መመሪያ አውጥቷል የሴቶች ተሳትፎ አትሊስት ቢያንስ ሚኒመም 2 የቦርድ አባላት እንዲገኙና ደስ ይለኛል ዛሬ እዚህ መገኘቴ። በጣም አመሰግናለሁ። እንግዲህ አንዳንድ ሀሳቦችን እንካፈላለን። ቴንክ ዩ። አመሰግናለሁ። ከእርሶ ልጀምር ወይዘሮ መዓዛ፣ ጥያቄውንም ከእርሶ ልጀምርና እንግዲህ ገና በወጣትነቱ ቅድም ተናግሬዋለሁኝ ለሴቶች መብት ለሴቶች የህጋዊ መብት መከበር በተለይ ጥቃት የደረሰባቸውን ሴቶች በነፃ ጥብቅና የሚቆሙ ሌሎች ወጣት ሴቶች ደግሞ ሴቶች ለሴቶች እንዲቆሙ እህትማማችነትን በጣም የሚያሳይ የነበረ ነው በዛ ሰዓት እና እሱን ነገር እየሰሩ ህጎች እንዲወጡ ህጎች እንዲረቁ በጣም ፖሊሲውንም እንደዚሁ አድቮኬት በማድረግ በተለያዩ ነገሮች ላይ ሰርተዋል እና ከዛ ደግሞ ከፍተኛውን የሀገሪቱን ከፍተኛውን ስልጣን ደረጃ ማለት ይቻላል ጠቅላይ ፍርድ ቤት ፕሬዝዳንትነትም አገልግለዋል እና ከዛ በኃላፊነት ላይ ሲመጡና ስለ ሴቶች በተመለከተ ያሉት ክፍተቶች አሉ አይደለ? እሱም በተመለከተ በፊት ሲሰሩት ከነበረው በተሻለ ወይም በተለየ ከፍተኛውን ቦታም ስለያዙ ያደረጓቸው ነገሮች ካሉ እነሱን አሉ አውቃለሁ፣ ግን እርስዎ እንዲሉት ነው ካሉ እንዲሁም ደግሞ እርስዎ በሴትነቱ ማለት ነው እንደ አመራር ኃላፊነት ማለት ነው በማንኛውም አመራር ኃላፊነት ላይ ሴት ሲኮን ተግዳሮቶች ይኖራሉ በሴትነት ብቻ ማለት ነው እና በሴትነቶት ብቻ እርስዎ እንግዲህ ለሴቶች መብት መከበር የሚታገሉ የነበሩ የሀገሪቱ ከፍተኛ ስልጣን ላይ ያሉ በሴትነቶት ብቻ ያጋጠመውት ተግዳሮት ነበረ? ምክንያቱም ብዙ ሴቶች ያጋጥመናል አይደለ? እርስዎ ያንን ቦታ የሚይዘው እንዲሁ ያጋጠመው ተግዳሮት ነበረ ወይ ነው? እንዴትስ ተወጧቸው? ተግዳሮቶች እስከነበሩ እንዴት ተወጧቸው? እንዲሁም ደግሞ ለመወሰን የሚያስቸግሩ ከባድ ውሳኔዎችን ወይም ደግሞ እንደ ኮንፍሊክቶችን ከነበሩ እንዴት ማሳለፍ ቻሉ? እንቅፋቶችንስ ወደ ስኬት የሚቀይሩበትስ አጋጣሚ አለ ወይ?
የሚሉትን ነገሮች አንድ ላይ ጠቅለል አድርገው በሴትነቶት ብቻ ያጋጠመው ችግር ካለ እነዛን ችግሮችስ እንዴት ተወጡት፣ አንዳንድ ችግሮችንም ደግሞ ለስኬት የምንቀይርበት መንገድ አለ። የሚወረወርብንን ድንጋይ ላዩ ላይ ቆመን ከፍ እንላለን ወይም መድረክ እናደርገዋለን የምንለዋለና ይህንን በተመለከተ እንግዲህ እስቲ መልሱን ቢሰጡኝ። ረዘም አደረኩት መሰለኝ ጥያቄው። አዜብ አመሰግንሻለሁ። አሁን አንዳንድ ጊዜ ኢንተርቪው ነይ እናነጋግርሽ ሲሉኝ ብዙ ጊዜ አሁን ምን እናገራለሁ ሁሉ ሰው ያውቃል ስለኔ ታሪክ ላለውና ግን ደግሞ ወጣቶች አላችሁ አሁን 20 አመት ውስጥ ያላችሁ 30 አመት ውስጥ ያላችሁና ብዙ ደግሞ የብዙዎቻችን ያሳለፍነውንም እና ምናልባት እንደምሳሌም ሊጠቅም ስለሚችል የማታውቁ ስላላችሁ አንዳንዱን ነገር መጥቀሱ ጠቃሚ ነው። አመሰግናለሁ ጥያቄውን ስላነሳሽ። እንግዲህ እኔ ጉዞዬ ረጅም ነው እንደምታውቁት። በ17 አመቴ ከቤኒሻንጉል ጉሙዝ ነው የመጣሁት። በዛ ጊዜ አውቶቡስም አልነበረም እና በተለያየ መኪና ነው እዚህ የደረስነው ዩኒቨርሲቲ። እና ያን ጊዜ 17 አመት ሆኜ ከቤኒሻንጉል ስመጣ አንድ ቀን ከሴቶች ጋር ሴቶችን አስተባብረሽ ህግ ተምረሽ የህብረተሰቡን ግማሽ ክፍል የሚነካ ህግ ወይ ፖሊሲ ላይ ኢምፓክት ልታረጊ ትችያለሽ ቢለኝ አንድ ሰው እንዴት ሊሆን ይችላል እላለሁ። እና እኔም ራሴ አንዳንዴ ወደ ኋላ ተመልሼ ሳስበው ይገርመኛል። እና ልጆቼ ማሚ እንዴት ነው ምን ስቴፕ እየሄድሽ ነው እዚህ ጋር የደረስሽው ይሄን ሁሉ ስራ የሰራሽው ሲሉኝ አላቅም እላለሁ። ግን አንድ ነገር አውቃለሁ፣ ባመንኩበት ጉዳይ ላይ እቆማለሁ፣ እሱን በፓሽን አድርጋለሁ። ከዛ በኋላ ደግሞ አይ ቲንክ አልቲሜትሊ ኢንቴግሪቲ ቲንክ ቅድም ማን ነው ስለ ቫልዩ ያነሳ የነበረው ቫልዩ ዶኪመንተሪው ላይ ቫልዩ ያስፈልጋል ብዬ አምናለሁኝ። ጠቅላይ ፍርድ ቤት ፕሬዝዳንት ስራዬን ሳላስብ ነው ከመንግስት ጥያቄ የቀረበልኝ። በዛ ጊዜ በጣም ኮምፎርታብል የሆነ ኢንተርናሽናል ጆብ ላይ ነበርኩኝ። ኢሲኤ ትልቅ ፕሮፌሽናል ስራ እንግዲህ ስንት እንደሚከፈል በዶላር እዚህ መጥቀስ አልችልም። ነገር ግን የቫልዩ ጉዳይ ነው። ምንድነው ያሰብኩት ነው ኦሬዲ እዚህ ሀገር ላይ ኢምፓክት አለኝ፣ አሻራ አለኝ። ስለዚህ ለአንድ ሰው የጠቅላይ ፍርድ ቤት ፕሬዝዳንት ከመሆን የበለጠ ምን ታሪካዊ ሚና አለ የሚል ሀሳብ ትቼ ልጆቼ ገና ኮሌጅ አልገቡም፣ ባለቤቴ ዩኒቨርሲቲ አስተማሪ ነው። ቤዚካሊ አብዛኛውን ሪስፖንሲቢሊቲ የቤተሰቡም ፋይናንሻሊ ማለት ነው የኔ ነው። ግን ስቲል አይ ሴድ ይሄ ደግሞ ሌላ ታሪካዊ እድል ነው ብዬ ጆይን አደረኩኝ የጠቅላይ ፍርድ ቤት ፕሬዝዳንትነት። ብዙ ሰው የጠቅላይ ፍርድ ቤት ፕሬዝዳንት ሚናና ኮንስቲቱሽናል ሃይራርኪውን አይረዳውም። እና እኔ ያኔ ከተሾምኩ በኋላ ቤተ መንግስት ጥሪ ሲኖር ሄድ ቴብል ላይ ፕሮቶኮል ሲያስቀምጠኝ ፕሮቶኮሉ በጣም ይጨነቃሉ። ምክንያቱም 3 የመንግስት ብራንች አለ። አንዱ ኤግዜኪቲቭ ብራንች ነው በፕራይም ሚኒስትሩ የሚመራ፣ ሁለተኛውና የመጀመሪያው ፓርላማው ነው፣ ሶስተኛው ፍርድ ቤት ነው። እነዚህ ኢኳል እንደ ፓራሌል የመንግስት ፒላሮች ናቸው። ይሄንን ብዙ ሰው አይረዳም። እዛ በመሆኔ ይሄንን ራሱ ሜሴጅ አስተላልፍ ያለሁ እኔ ብዬ ነው የማስበው። አዜብ ወደ ጠየቅሽኝ ጥያቄ ስመለስ ምን ቻሌንጅ ነው ያጋጠመሽ ነው አይደል? ዋናው ጥያቄ ምን ቻሌንጆች ነው ያጋጠመሽ? በሴትነቴ ኦኬ። በሴትነቴ ህግ ባለሙያዎች ማህበር ስናደራጅ ከወንዶችም ጋር ተባብረን ብንሰራ በአብዛኛው ኤኮሲስተሙ ሴቶች ነን። ስለዚህ ያን ያህል ሴት በመሆኔ ያጋጠመኝ ይሄ ነው የምለው ነገር የለም። ኦፍ ኮርስ በሊደርሺፕ ላይ ቻሌንጅ አለ። እንደምታስታውሱት አንድ ጊዜ መንግስት ድርጅታችንን ዘግቶ በጣም ብዙ ችግር ውስጥ የገባንበት ጊዜም አለ። እነዚህ ነገሮች አሉ። ሞር በሴትነት ቻሌንጅ ብያየሁት እና ሰርፕራይዝ የሆንኩት ጠቅላይ ፍርድ ቤት ፕሬዝዳንት ሆኜ ነው። ለምን እኔ መዓዛ አሸናፊ ነኝ፣ ለሴቶች መብት የምታገል ብዙ ትራክ ሪኮርድ ያለኝ። እኔ በሴትነቴ ቻሌንጅ እሆናለሁ ብዬ አላሰብኩም ነበር። ነገር ግን
ይሄንን አቮይድ ለማድረግ አይቻልም እና በተለያየ መልኩ በተለይ ከአካባቢያችሁ ከተለያየ ሁኔታ ይመጣባቸዋል። ያ ግን ሴት ስለሆንሽ ነው ብሎ አይደለም የሚመጣው፣ የተለያየ መልክ ይዞ ነው የሚመጣው እና እሱ ቻሌንጅ አለ። ነገር ግን ደግሞ በማኔጅመንትም በአካሄድም አብዛኛው ክሪቲካል ማስ ከእናንተ ጎን እንዲሆኑ ካደረጋችሁ ግን ስቲል ሰክሰስፉል መሆን ይቻላል። ግን ስፔሲፊካሊ እኔ ዋና ቶፕ ፖዚሽን ላይ ስላለው ቀጥታ ኮንፍሮንት የሚያደርገኝ የለም። ነገር ግን በጣም ብዙ ኢምቤድድ ባያዞች ማኒፌስት የሚደረጉበት ሁኔታዎች አሉ። ነገር ግን ያንን ደግሞ የኔን ሊደርሺፕ አንደርማይን ለማድረግ ያጋጠመኝ ሁኔታ አልነበረም። ስቲል ግን አለ። ምንጊዜም ሴት ስትሆኚ ቻሌንጅ መምጣቱ አይቀርም። እነዛን ቻሌንጆች እንደ ወደ ስኬት የቀየርሽበት ወይም ደግሞ ወደ በአመራር ጥበብ ማለት ነው አጋጣሚ ይኖራል? እኔ ብዙ ጊዜ የኔ አመራር ስታይል እንዴት ነው? በጣም ኮንሰልታቲቭ ነኝ። ቶፕ ዳውን አይደለም። ሶፍት ፓወር እጠቀማለሁ። አሰርት ማድረግ ሲኖርብኝ ደግሞ አሰርት አደርጋለሁ እና አንድ ጊዜ ምናልባት በጣም ስፔሲፊክ እንዳይሆን እንጂ አንድ ትልቅ ኬዝ ላይ ፍርድ ቤት ጭቅጭቅ ይነሳልና ኖርማሊ የሰበር ችሎት ዳኞች በተለይ ኬዙን አጣርተው ይሄ መታየት አለበት ወይንም የለበትም የሚሉት 3 ዳኞች ሊስማሙ አልቻሉ። አንደኛው ሰብሳቢ ዳኛ እና 2 ሌሎች ዳኞች ሊስማሙ አልቻሉ እና እኔ መጨረሻ ላይ የፍርድ ቤቱ ፕሬዚደንት እንዲህ በሆነ ጊዜ ጉዳዩ በ5 ዳኞች እንዲታዩ ማዘዝ ይችላል የሚል የህግ አንቀጽ አለ። ያንን ተጠቅሜ 5 ዳኞች ሰይሜ ጉዳዩ እንዲጣራ አደረኩኝ። ያ ጉዳይ ከተጣራ በኋላ አሁንም ዳኞቹ በሀሳብ ሊስማሙ አልቻሉም። ጉዳዩ በማጆሪቲ ይወሰናል። በማጆሪቲ ከተወሰነ በኋላ እንደገና ባለ 5 የሚባል ቤንች አለ። ምናልባት ቴክኒካል ነው የማወራው። እነሱ ጋር ይሄዳል ጉዳዩን እንዲያጣሩ። እንደገና እነሱ ምን አሉ? አይ ይሄ ፕሬዚደንቷ ጣልቃ ገብታለች፣ በጉዳዩ ላይ ጣልቃ ገብታለች። ስለዚህ ይሄ ጉዳይ እንደገና ወደ ታች ተመልሶ መታየት አለበት የሚል ውሳኔ ሰጡ። ያ በጣም ደስ አለኝ። ለምን የፍርድ ቤቱ አስተዳደር ምን ያህል ለዳኞች ኮንፊደንስ እንደሰጠ። ምክንያቱም በፊት በነበረው ሁኔታ አንድ የፍርድ ቤት ፕሬዚደንት የወሰነውን ውሳኔ በዚህ መልኩ ሁሉም ዳኞች ባይሆኑም በሀሳብ ተለያይተዋል። በዚህ መልኩ አድሬስ ማድረግ መቻላቸው ምን ያህል ለዳኞቹ ለፍርድ ቤቱ ሰራተኞች ኮንፊደንስ እንደሰጠው እና በራሳቸው እንዲተማመኑ አንዱ ትልቁ አውትካም ፍርድ ቤቱን በመራውበት ጊዜ እሱ ነው አንዱ ብዬ ስለማስብ ህጉን ብቻ ተከትለው እንዲሰሩ በራሳቸው እንዲተማመኑ ያረኩበት ሁኔታ የተፈጠረ ስለመሰለኝ እሱን እንደ አንድ ሌሰን ወስጄዋለሁ። በጣም አመሰግናለሁ። ከዚህ በመቀጠል ወይዘሮ ዳግማዊት ሞገስ ወደ እርሱ ነው የምመጣው። እንግዲህ ቀድሞ ከነበሩት ኃላፊነት ወጣት ሴት ሚኒስትርነት፣ ወጣትነት አለ፣ ሴትነት አለ። እንዲሁም በአሁኑ ወቅት ደግሞ በዓለም አቀፍ ድርጅት በከፍተኛ ኃላፊነት ቦታዎች ላይ እና እንዲሁም በተለያዩ ትልልቅ ተቋማትም በቦርድ አባልነት እያገለገሉ ይገኛሉና የስራ ህይወቱን ይህን እንግዲህ ጥያቄ የምጠይቀው አቶ አስፋውን ማልጠይቃቸውን ጥያቄ ነው። ለምን እንደሆነ ታዩታላችሁ። የስራ ኃላፊነቱን ከግለሰባዊ ከቤተሰባዊ ህይወቶ ጋራ እንደው አንድ ለመጠበቅ ኃላፊነቱን እንዴት ተወጡት ነው። ለምሳሌ አሁን እዚህ ጋር አቶ አስፋው ተቀምጠው ቢሆን ኖሮ እንደው ከልጅ አባትነት ጋራ ከቤተሰብ ኃላፊነት ጋራ ይህን ኃላፊነት እንዴት ተወጡት አይባሉም። ሴቶችን ብቻ ነው የምንለው። ለምን አላቅም። ይህንንም አያይዘሽ መልሽልኝና እንዴት ተወጡት? በጣም አመሰግናለሁ ለጥያቄው አዘብዬ። ልክ ነው። የኃላፊነት ቦታዎች ዲማንዲንግ ናቸው። ጊዜ ይወስዳሉ፣ ጊዜ ይፈልጋሉ። በተለይ ደግሞ እናት ስንሆን
ብዙ የቤት ኃላፊነቶች ልጆቻችንን ሼፕ ማድረጉ የተሰጠንን መንግስታዊ የሚሆን ያለንበትን ተቋም ኃላፊነት እየተወጣን የቤቱን ጉዳይ ማኔጅ የማድረግ ኢትስ አልቲሜትሊ አወር ሪስፖንሲቢሊቲ የኛ ግዴታ ነው። ሶ ይሄንን ደግሞ አይ ቲንክ ደስ ብሎን የምናደርግ ይመስለኛል። ቤታችን ሙሉ ካልሆነ የጎደለ ነገር ካለ ያው ልባችንም ሙሉ አይሆንም። ስራ ላይም የሚይዘን የሚጎትተን ነገር አለ። ተፈጥሯዊ ኔቸር እንዳለውም አስባለሁ። ነገር ግን ብዙ ጊዜ የስራ ዲማንዲንግ የሆኑ ስራዎች እና የቤተሰብ ኃላፊነት ሚዛን እንዴት ነው የሚጠበቀው በተለይ ሴት አመራር ሲኮን በሚል ብዙ ጊዜ ይነሳል። እኔ ይሄንን የምመለከተው በኢኳል ታይም ሼሪንግ ሳይሆን እኔ ለቤተሰቤ ማድረግ ያለብኝ ብዬ የማስበው እንዳመራር ኢንቴንሽናል ፕሬዘንስ ነው የሚል እምነት አለኝ። ጊዜው ምንም ያህል ቢያጥር ከልጆቼ ጋር ከባለቤቴ ጋር ከሆንኩ የነሱ ነኝ። ያችን ጊዜ ፉሊ ኮሚትድ ሆኜ የነሱ መሆኔን ማረጋገጥ መቻል አለብኝ። እኩል ጊዜ ይገኛል ብሎ ማሰብ ትንሽ ከባድ ነው። እኩል እናካፍላለን ብንልም ስተተኛ ነው የሚያደርገን it will make us wrong። ስለዚህ ኢንቴንሽናል ፕሬዘንስ በጣም ወሳኝ ነው ብዬ አምናለሁ። ለኔ የማንነቴ በጣም አንከር የሚያደርገው ግራውንድድ መሆነው ባለቤት ሚስት በመሆኔና እናት በመሆኔ ነው ብዬ አስባለሁ። ፖዚሽን ታይትል ሁሌም ቁጭ ተደርጎ ይገባል። ቤት ስገባ እናት ነኝ ሚስት ነኝ that's it። ለዛ ዲዩቲ የሚያስፈልገኝን ኃላፊነት እንዴት ነው ፉሊ ኤክሰርሳይዝ ማረገው የሚለው ማየት ይጠይቃል። ጊዜ ከሌለን እንኳን ጊዜ መፍጠር አለብን። ጊዜው እንዴት ነው የምንፈጥረው? ምናልባት ስራችን ትራቭል የሚጠይቅ ከሆነ ጊዜ ካለን ከልጆች ጋር መጓዝ የብዙዎቻችን አማራጭ ይሆናል most of the time። ከተማ ውስጥ በብዛት የሚያስወጣ ከሆነ ብዙ ጊዜ ባለቤት የሚያነሳው እኔ እንደዛ ኮንሽስ አልነበርኩም። ድራይቭ አድርጌ መምጣት ከቻልኩ እኔ አላድርም። አሜን ወይ ሌሊት ተነስቼ ሄዳለሁ፣ አምሽቼ እገባለሁ። የቀረችኝን ጊዜ ከነሱ ጋር አሳልፋለሁ። ትንሽ ኮስት ያስከፍላል፣ ትንሽ ያደክማል። ግን ባላንስ አድርገን መሄድ ካለብን ኖ ማተር ሃው ስሞል ኮሚትመንታችን ነው የሚታየው። ያለችንን ጊዜ ሼር ማድረጋችን ነው እንጂ እኩል ጊዜ የስራ ሰዓት ስንት ሰዓት ነው ቤት ምን ሆንበት የእንቅልፍ ሰዓት ያንን አስበን ግን ኳሊቲ ታይም እንዲኖረን ማድረግ ያስፈልጋል የሚል እምነት አለኝ። ይሄንን ማድረግ ከቻለን ውጤታማ መሆን እንችላለን ብዬ አስባለሁ በሁሉንም ማኔጅ በማድረግ። አለበለዚያ የቤተሰብ ድጋፍ ከሌለ እኔ ፐርሰናሊ የባለቤቴ ድጋፍ ባይኖር ሁሌ ቦልድሊ የምናገረው የባለቤቴ ገዛ ባይኖር እሱ ባይደግፈኝ እሱ ባያግዘኝ ያለፍኩባቸው መንገዶች በጣም ከባድ ናቸው። ስራዎቻችን ዲማንዲንግ ናቸው። ክብርት የጠቅላይ ፍርድ ቤት ፎርመር ኃላፊያችንም አሉ። የስራው ባህሪ ይታወቃል። አሁን የመጣሁበት ስራ ደግሞ አልጠበኩም። ከጠበቅኩት በላይ ትራቭል አለሁ። አይ ዲድንት ኤክስፔክት እኔ ሞር ታይም ለማግኘት ነው በጣም እንደው ለልጆቼ ጊዜ ልስጥ ብዬ የወጣሁት። ግን እንደዛ ሆኖ አልተገኘም። እንዴት ነው ማኔጅ የሚደረገው? we should know። ይሄ በሆነበት ተጨማሪ ሁኔታ ደግሞ we have to take them if I have to travel with my kids I will do that። ያ ነገር ኮስት ያደርጋል yes። ግን ከነሱ ጋር ያለኝ ጊዜ ውስን ነው። የራሳቸውን ህይወት እስኪጀምሩ ያለው ጊዜ ጠባብ ነው። ያችን ጊዜ I have to make use of the remaining time that I have to spend with them and to prove that they have a mother that they can rely on and ማናገር የሚችሉት አብረው መሆን የሚችሉት እናት እንዳላቸው ማረጋገጥ ያስፈልጋልና የፈጣሪ አደራ ናቸው ልጆቻችን። ታምነን የተሰጠንን ደግሞ በአግባቡ ለሀገር የሚጠቅሙ ዜጎች አድርገን ማዘጋጀት የእናትነት ኃላፊነት ነው ብዬ አስባለሁ። አባቶች ለምንድን ነው የማይጠየቁት? ብዙ ጊዜ እናት ናት ቤተሰቧን ሼፕ የምታረገው።
ይህንን የትዳር አጋሮቻችንም አክሴፕት ያደርጋሉ ብዬ አምናለሁ። የዳሽን ባንክን በዚህ ልክ ኢንጌጅ ማድረግና ኢንቴንሽናሊ ኢንቨስት ማድረግ ስመለከት ኢትስ ናት ኦል አባውት ዘ ውመን ሊደርሺፕ ወይም ፖቴንሻል ያላቸው እህቶቼ እዚህ መሀል ያሉትን ብቻ አይደለም ማየው፣ እነሱ የሚፈጥሯቸው ልጆች ነው ማየው። እነሱ ሼፕ የሚያደርጓቸውን ልጆች ነው የምመለከተው። ከነሱ የሚወጡት ልጆች ሀገርን እንዴት ኋላ ይቀበላሉ፣ እንዴት ሼፕ ያደርጋሉ የሚለውን ነው የምመለከተውና አክኖሌጅ ሳረግም በዛ እይታ እንደሆነ ዶክመንታሪ ላይ አንድ እህታችን ያነሳችው አለ። የወርልድ ባንክ ጥናት ምን ያህል የሀገርን ጂዲፒ በምን ሌቭል ሊያሻሽል እንደሚችል እንደዚህ አይነት ኢንቨስትመንት ላይትሊ መታየት ያለበት አይደለም። you're doing the right thing, you're doing an amazing job and very proud of you። በእርግጠኝነት እስከ ዛሬ 30 ዓመት ከነበረው ዳሽን ባንክ የመጪው 30 ዓመት ዳሽን ባንክ እኔ ለማየት ያጓጓኛል ከዚህ ሁሉ ኢንቨስትመንት በኋላ ለማለት ነው። ቴንክ ዩ። በጣም አመሰግናለሁ። በጣም ጥሩ አድርገው ነው የመለሱልን። በጣም አመሰግናለሁ። ከዚህ በመቀጠል እንግዲህ ፕሮፌሰር የዓለም ፀሐይ መኮንንን ነው ይህን ጥያቄ የምጠይቀውት። እንግዲህ የመጀመሪያዋ ሴት ፕሮፌሰር እንደመሆኑት በርካታ ከ40 ዓመታት በላይም በርካታ ኃላፊነቶችና ስራዎች ላይ እንደማለፉት ከጾታዎት ጋር በተያያዘ አድሎ ወይም ሌሎች የሙያ መሰናክሎች አጋጥሞት ያውቃል ወይ? ካጋጠሞትስ እንዴት ተወጧቸው? ሴቶችስ በስራ ቦታቸው ላይ ለራሳቸው በብቃት መቆም እንዲችሉስ ምን መልእክት አለዎት? ህይወቴ ባጭሩ የሚለው ነገር ላቀርብ መሰለኝ። ከብዙ ዘመናት በፊት ነው የተወለድኩት። በኃይለ ሥላሴ ጊዜ ነው ዩኒቨርሲቲ የገባሁት። ለማንኛውም እኔ መጀመሪያ ተማሪ ነበርኩ። ከዛ መምህርት ሆንኩኝ። መምህርት ሆኜ እየተማርኩም እያስተማርኩም በአዲስ አበባ ዩኒቨርሲቲ አለሁ እስካሁን። ግን የሄድኩባቸው ጉዞዎች በተማሪነት ዘመኔ በእኔ ዘመን ከቤተሰብ ሲጀምር በእኩልነት የሴት የወንድ ልዩነት የሚል ነገር ብዙ አላየሁኝም እና ያንን በመያዝ ይመስለኛል ወደ ከፍተኛ ትምህርት ተቋም ስመጣም በትምህርት ዓለም ያለ ህይወት ያው የመጀመሪያው ሆኖ ማለት ውጤታማ ሆኖ መገኘቱ ነው መለኪያው። ስለዚህ በመምህርነት ህይወቴ ምን ችግር ገጥሞች ነበር በሴትነትሽ የሚለው ምናልባት ምክንያቱም እውነት መናገር ሁሉ ጊዜ ጥሩ ስለሆነ ግልጽ መሆንም ስለምወድ በተዘዋዋሪ መንገድ ኖሯል ብዬ ገምታለሁኝ። በተዘዋዋሪ መልክ የኖረው እንዴት ነው? ለምሳሌ አንዳንድ ስራ ሲሰራ እኔ ያለኝ የተፈጥሮና ልምዴ ጊዜን በጣም መጠቀምና መፍጠን ስለሆነ በመፍጠንም ስህተትም ተሳስቼ አውቃለሁ በእርግጥ እና በዛ ላይ የዓለም ፀሐይ ለምን ይሄን ታደርጊያለሽ? ለምን ይሄን አሰሪ? ለምን አትይውም ይሉኝ ነበረ። እኔ ግን የዛን ጊዜ በቀና መንገድ መሄድን ስለምመርጥ አላስበውም። ግን በኋላ እድሜ እየጨመረ ሲሄድና ሌሎች ወጣት ምሁራን ሴቶች የደረሰባቸውን ያለባቸውን ችግር ሲያማክሩኝ ወደኋላ እየተመለከትኩ ያ ነበረ ችግር ነበር ለካ እኔ ሴት ስለሆንኩ ነበር እንደዛ የሚያደርጉኝ የሚል ጥያቄ አስነስቶብኝ ነበረ። ግን ለማንኛውም እኔ በመምህርነትም በምርምርም በሀገር ውስጥም በውጭም በማደርገው ስራ ሁልጊዜ በግልጽነት መሄድን እመርጣለሁኝ። ለዚህም ይመስለኛል አንዳንድ ችግሮች ሲመጡ ግልጽ ስለማደርገው ሁኔታውን ከሌሎች ጋር አብረን ለመስራት እኔ ሁኔታውን በግልጽ ሳስቀምጠው ችግር መስሎ የሚታየው ነገር ወደ ቀላል መንገድ ይቀየራል። ያ ልምድ አለኝ እና በዚህ ከ40 ዓመት በላይ በመማር በማስተማርና በማገልገል ያሳለፍኩት ህይወት በአዲስ አበባ ዩኒቨርሲቲ አንድ ጊዜ የክፍል ኃላፊ ነበርኩ። ከ3ኛ ዲግሪን ምዕራብ ጀርመን የሚባለው ጊዜ ነው ሄጄ የጀርመን ቋንቋ ተምሬ ሁለት ልጆች ከወለድኩ በኋላ ነው ሁለቱንም ዲግሪ ያገኘሁት እና ስመለስ ወጣት ነኝ እንግዲህ ሪሌቲቭሊ እና ኃላፊነት ቦታ ሲያስቀምጡኝ ደስ አላለኝም ነበረ። ከዛ ግን ምን አደረግኩኝ? እስቲ ምን ኃላፊ ማለት እኮ አብሮ መስራት ማለት ነው እንጂ ሌላ ምንም ነገር የለውም የሚለውን ሀሳብ ወሰድኩና ከባልደረቦቼ ጋር አንዳንድ ስራ ለመስራት ቻል። የምርምር ንድፈ ሀሳቦች የነደፍን
ምስራቅ አፍሪካ የመጀመሪያው የኢንሴክት ሳይንስ ማስተር ፕሮግራም እንዲከፈት አደረግና አብሮ መስራት ማለት ነውና ሊደር ማለት ምንድነው? ግልጽ አድርጎ ስርዓት በስነ ምግባር ስራ እንዲሰራ የሚያደርግ እንደሆነ ከስታቴም ተማርኩ። ሁለት ዩኒቨርሲቲ ኃላፊነት የነበረኝ የአንድ የምርምር ተቋምን ዳይሬክተር ነበርኩና የዛ የምርምር ተቋም ዳይሬክተርነት ያንን አሳይንመንት ስወስድ ምን ነበር የተሰጠኝ ከፕሬዚዳንቱ ከዩኒቨርሲቲ ፕሬዚዳንት ያው ያንቺ የምታውቂያቸው ናቸው እዛ ያሉት እዛ ብትሄጂ ጥሩ ስራ ይሰራል እና እባክሽን በሚል ያን ኃላፊነት ወሰድኩኝ። እና አንዳንድ ችግሮች ነበሩ የዛ ምርምር ተቋም። ምንድነው ያደረኩት እኔ እስቲ ያለውን ነገር እኔ መሪ ነኝ ብዬ ሳይሆን ምንድነው መስራት የምንችለው በምርምር ምንድነው ያለው ችግርና አብረን በመወያየት ስራዎች ለመስራት ቻል። እና እኔ ምንድነው ሁልጊዜ እኔ ምንድነው ማደርገው ራሴ በጣም ብልጥ ነኝ። እኔ ራሴ ደስታ እወዳለሁ፣ ጭቅጭቅ አልወድም፣ ግልጽነት እወዳለሁ። ስለዚህ ሁልጊዜ ትንሽ ጥሩ ነገር ካለሽ ወደዛ ነው የማተኩረው፣ መጥፎ ነገር ላይ ብዙ ጊዜን አላጠፋም። ስለዚህ አንቺ ሁሉ ነገር ላንቺ ቀላል ነው ምናምን ይሉኛል። አይደለም እኔ ራሴ የመረጥኩት አካሄድ ነው። እንደዛ በማድረግ ብዙ ጊዜ ትንሿ ጥሩ ነገር ላይ ካተኮር ያኛው ነገር ይቀልልናል በሚል በዛ መልኩ ለመራመድ እንችላለን። ከዛ ምንድነው ያደረግሽው የሚል ጥያቄ አለ። ስቼ እንዳይሆን ያስተማሪ ነገር ነጥቡን ያ ምንድነው ያደረግሽው የሚል ነገር ካለ ኦኬ ያ እኔ የማደርገው ምን ሁልጊዜ በውጤት ማሸነፍ የሚል ነው መመሪያ ያለኝ። ሁልጊዜ አውትፑት ነው። እኔ ምን ነበር ያደረኩት ያኔ ወጣት ዲፓርትመንት ሄዶኝ የትም ፍጩ ዱቄቱን አምጪው ነው። እኔ በፈለግ ምንም ነገር ይደረግ በዚህ ሰዓት ይሄ ነገር መገኘት አለበት። ልክ አስተማሪ ስለሆንኩኝ ተማሪም ስናስተምር እናስተምራለን። በዚህ ቀን ፈተና አለ፣ የዛ ውጤት ይነገራል። አውትፑት በውጤት ነው እኔ የማምነው። ስለዚህ ምንድን ነበር የማደርገው እኔ በቃ መስራት እንዳለ ሁለት የምርምር መስክ ነበር የማካሂደው። ምን አለ ሀገር ውስጥ እዛ ውጭ ሀገር አለ። በዛን ጊዜ የሚገርማችሁ ኢንተርኔት የለም። እኔ ራሱ ከጀርመን ስመለስ በደብዳቤ በመጻጻፍ ነው፣ አርቲክል ኮፒ በማድረግ ነው። ስብሰባ ውጭ ሀገር ሲሄድ ዋናው ስራዬ መጻሕፍት ቤት መሄድ ነው። ተማሪዎቼ ለራሴ ኮፒ እስቲ ካኒ ባሁን ታስባላችሁ። አሁን ተማሪዎቼ ያላቸው ጊዜ ጥሩ ነው እና ደግሞ በዚህ እድሜ ምን ቴክኖሎጂውን ተጠቃሚ በመሆኔ በጣም ደስተኛ ነኝ። እና ደግሞ እንደ ወጣትም ፈጠን ለማለት እድሜም ቢያስቸግረኝ እንኳን ግን የኔ እንትኔ እድሜን ትዝ አይለኝም። እንዲያው አሁንም እዛው ነሽ እንደ ዩኒቨርሲቲ ይሉኛል። አዎ እዛው ነኝ አለሁኝ። ምክንያቱም እኔ እጠቀማለሁኝ። የሰው ልጅ ምን ይመስለዋል? ሁሉ ነገር አውቆ ፕሮፌሰር ይዘማር ራንክ እኮ ነው ፕሮፌሰርሺፕ፣ የእውቀት መጨረሻ አይደለም። ስለዚህ ነው ሁልጊዜ ምንድነው ያለው ያ ነገር የሚል የጓጓው ነው እዚህ እድሜ ድረስ ያለሁትና ያደረኩት ምንድነው በውጤት የትም ፍጩ ዱቄቱን አንጪ የሚባለው ንግግር እውነቴ ነው፣ ትክክል ነገር ነው። ውጤታማ ከሆንክ የትም በሆን ኢቫሉዌት የሚደረገው የስራ ጉዳይ በተለይ በአካዳሚክ ኢንቫይሮንመንት ከኢትዮጵያም ውጪ እንኳን በስራ በተታተመ የሳይንሳዊ መጽሔት የጽሁፍ ላይ ባለ ፈልገው ያገኙኛል፣ ያገኟቸዋል። ስለዚህ ምንም ችግር የለም። አካዳሚክ ኢንስቲትዩሽን ስራ ሊሆን ይችላል፣ የአካዳሚክ ስራ ሊሆን ይችላል። ሌላውን ብዙ ሙቀት የለኝ፣ ያለኝ ልምድ ይሄ ነው ለማለት ነው። አመሰግናለሁ። ሴቶች በብቃት ለራሳቸው መቆም እንዲሁም አንድ በስራ ማስመስከር አይነት ነገር አለና አሁን ባዮግራፊ ላይ የሚያየሁት ነገር ነበርና ምን ብለው አንድ ጥቅስ አስቀምጠዋል። አንድ ታዋቂ ጥቅስና 10% ኢንስፓይሬሽን 90% ፐርስፔሬሽን ብለው ማለት ነው። እና ትጋትን በተመለከተ ነውና በስራ ማስመስከር፣ በትጋት ማስመስከር ለሌሎችም ለካ ይችላሉ የሚለውንም ማለት ሴቶች በአመራር ላይ ስትሆን እርግጠኛ ነኝ ራሳችንን ብቻችንን አይሆን በአመራርነት የምንቆመው የሌሎችንም ሴቶች ኃላፊነት ነው ይዘሚሉ ሴቶች እኛ ከወደቅን ሁሉም ሴቶች ይወድቃሉ አይነት ነገር የሚለው ነገር ስላለ ያንን የመትጋት ከፍተኛ ኃላፊነት ይጠብቀናል። እና እርሶስ ሴቶችን በተመለከተ እንግዲህ ለራሳቸው በብቃት መቆም እንዲችሉ ማስመስከር እንዲችሉ ተምሳሌት መሆን እንዲችሉ ምን ይመክራሉ? መጀመሪያ አንድ ልምዴ ላካፍል። አዎ ደስ ይለኛል። ከ13 ዓመት በፊት በሚኒስትሪ ኦፍ ሳይንስ ኤንድ ቴክኖሎጂ ሚኒስትር ሴት ነበሩ ወይዘሮ ደሚቱ። እሳቸው አንድ ጊዜ ጠሩንና በከፍተኛ ተቋማት ብዙ መምህራን ሴት መምህራኖች በብዛት አሉ። የኢትዮጵያ ከፍተኛ ትምህርት ተቋም ከ40 በላይ አሁን 45 50 ኢንክሉዲንግ ፐብሊክ ዩኒቨርሲቲስ ከ50 በላይ ናቸው። ስለዚህ ምን አሉን? ሌሎችም እኔ ያስተማርኳቸውን ሌሎች ጠሩና እስቲ አንድ ሶሳይቲ ቢቋቋም እነሱን ኢምፓወር ለማድረግ ማለት
በምርምር በማስተማር ህብረተሰቡን ለማገልገል እንዲጠነክሩ። ምክንያቱ የፒኤችዲ ዲግሪ እንኳን ያላቸው በጣም የተቆጠሩ ነበሩ ከ13 ከ14 ዓመት በፊት። ከዛ በኋላ ምን አደረግን? ተሰባሰብንና የሶሳይቲ ኦፍ ኢትዮጵያን ዊመን ኢን ሳይንስ ቴክኖሎጂ ባጭሩ ሰዊስት ይባላል በእንግሊዘኛው። እንዲያውም እንደ ቀልድ ሰዊስት የሚለውን ዝም ብለን ነው ነገርን ኢንፎርማሊ እየተጫወትን ስሙን በዛ መልኩ አድርገን ይሄ ማህበር ምንድነው ያደረገው? ሴት መምህራኖች የምርምር ተቋም ሴቶች የዚህ ማህበር አባል እንዲሆኑ። ዋናው ዓላማ ምንድነው? በምርምር በማስተማር መረዳዳት፣ ሜንተርሺፕ፣ ኔትወርኪንግ። ለምሳሌ የምርምር ጥሪ ቢመጣ በሀገር ውስጥም በውጭም ተባብረው አንድ ላይ ሪሰርች ፕሮፖዛል ጽፈው እንዲሰሩ እና ይገርማቸው እንዲህ በማድረግ እንዲያውም አንድ በአዲስ አበባ ዩኒቨርሲቲ የአምስተኛው ስድስተኛው ፕሮፌሰር የዛን ጊዜ እዛ ትሬኒንግ ውስጥ ነበረች ሜንተር ስናደርግ እና አንድ ሙሉ ፕሮፌሰር እንኳን ማውጣት ይችላል ሶሳይቲ ከተቋቋመው በኋላ እና ይሄ የሚያስደስት ነው። እና ይሄ ሶሳይቲ አሁን አለ። እኔ ሊደር መጀመሪያ የቦርድ ፕሬዚዳንት ነበርኩ። ያው እኔ ሁልጊዜ ምንድነው ኮንሲስተንሲን በጣም ወዳለሁ። በሚቻል መጠን ያመንኩበትን ነገር አቅመኝ እስካለ ድረስ መበርታት ፈልጋለሁኝ። እና አሁን እኔ ምንድነው ያው ጨዋታ ቀልድ እንደዚህ እወዳለሁኝ። እየቀለድኩም እኔ ከጀርባችሁ አለው ይሄ ነገር መቀጠል አለበት። እንዲያውም አሁን ትንሽ ችግር ገጥሞ ባለፈው ሁሉ እዛ ኤጀንሲ ድረስ ሄጃለሁኝ እና ምን ለማለት ነው ይሄ አንድ አውትፑት ነው። የምመክረው ምክር ግን ምንድነው 5 ነገሮች መናገር ፈልጋለሁ ለወጣት ምሁራን የምናገሩ። የመጀመሪያው ነገር ይሄ ኢዝሊ ሳይንስ አደን ሊሆን ይችላል ወይም ደግሞ ቀላል ነገር ሊመስል ይችላል። ግን ሁልጊዜ ማተኮር አንደኛ ፍላጎት ነው። ለምሳሌ እነዚህ ተጋብዤ የመጣው ተከብሬ እግዚአብሔር ይስጥልኝ ፈልጌ ነው የመጣሁት። በማስገደድ የሚሆን ምንም ነገር የለም። ዘ ፈርስት ቲንግ ኢዝ ፓሽን ነው ፍላጎት። ሁለተኛው ለፍላጎት ስራ ያስፈልጋል። ለምሳሌ ከሌ ጎበዝ ነች ያለም ፀሐይ ጎበዝ ነች ኧረ እኔ ሰርቼ ነው። ጉብዝና በራሱ አይደለም መሰራት አለ። ሃርድ ወርክ በጣም ያስፈልጋል። መስራት ያስፈልጋል። ይሄማ የታወቀም ቢሆን ብትይዙልኝ ደስ ይለኛል። ሶስተኛ ጊዜን አጠቃቀም ነው። እኔ ሁል ጊዜ ለተማሪዎች የምንላቸዋለሁ እናንተ ካፌ 2 ሰዓት ለምትቀመጥ 15 ደቂቃ ይበቃል፣ 20 ደቂቃ ይበቃል። ጊዜ አይበቃኝም 24 ሰዓት አለ በአንድ ቀን ውስጥ አይበቃኝም። እንዴት እንደምንጠቀምበት ነው። ስለዚህ የጊዜ አጠቃቀም ሶስተኛ ቢያዝልኝ ጥሩ ይመስለኛል። አራተኛ እንግዲህ ያው ትዕግስት ያስፈልጋል። በእንግሊዘኛው ቃል ፐርሲቨረንስ ትዕግስት ያስፈልጋል። ትዕግስት ማለት ምንድነው? እንግዲህ እኔ ለምሳሌ አንድ ነገር ቶሎ እንዲሆን ልፈልግ እችላለሁ፣ ግን ፕሮሴስ አለው። ሁሉ ነገር ስርዓት ይተናል። ስርዓት ይዞ እንዲህ ነው አይደለ? የተፈጥሮ ሂደት በሙሉ ስርዓት አለው። ስለዚህ ያንን ነገር ብትይዙ ትዕግስት ወይም ደግሞ ፐርሲቨራንስ ወይም ደግሞ ትንሽ ያስፈልጋል አለ። አምስተኛ ግን ምንድነው? ለሁሉ ነገር በቃ ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ ማለት እኮ ህይወት ቆመ ማለት ነው። ህይወት ደግሞ እንዴት ላለውኝ እኔ ቀጥ ያለ መንገድ ቢሆን ሊኖር ህይወት አይጥመኝም ነበር ብዬ አስባለሁ። እዚህ አንድ ፈተና ሲገጥም ከዛ ሲወጣ ልክ በጀርመንኛ ቋንቋ አለ ኡምላዊት ይባላል። ቀጥታ መንገድ አለ፣ አጠፉ ተብሎ ደግሞ ይካሄዳል። እና ያንን ዊዝደም ያንን አስተዋይነት እንድናገኝ መሞከር አለብን። ስለዚህ 5 ነገር ፓሽን፣ ሃርድ ወርክ በእንግሊዘኛው ቃል ይሻላል መሰለኝ ቋንቋ መቀላቀል ብዙ አልወድም፣ ግን እዚህ ላይ ፓሽን፣ ሃርድ ወርክ እና ታይም ማኔጅመንት፣ ፐርሲቨረንስ and then don't give up ነው ብለው እነኛ 5 ነገሮች ለራሴ የምጠቀምባቸው ናቸው እስካሁን እድሜ ድረስ። ይሄን ማለት ፈልጋለሁ። አመሰግናለሁ።